ሰላም ጤና ይስጥልን ውድ ተመልካቾች ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ፍርቱና ገብሩ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን የዕለቱን አበይት ዜናዎች እንመራለን። እንድትከታተሉን እንጋብዛለን። የአብይ አህመድ ጄኖሳይዳዊ አገዛዝ በሚያደርገው የድሮንና የአየር ጥቃቶች የትግራይ የህልውና ትግል ወደ ኋላ የማይመለስ መሆኑ ተገለጸም። አገዛዙ ህዝብ በሚያገለግልባቸው ተቋማት ላይ ሆን ብሎ የሚፈጽማቸው የድሮን ድብደባዎች ውድቀቱን ከመፈጠን ውጪ ውጤት እንደማያመጣ የገለጹት የሰሓርት ወረዳ ዋና አስተዳዳሪ መምህር ኪሮስ ጡዕማይ ነሐሴ 20 ቀን 2018 ዓ.ም በትምህርት ቤት የፈጸመው ድብደባ የአገዛዙን ፋሽስትነት ማሳያ መሆኑን ገልጸዋል። ታደሰ ልጅአለም አዘጋጅቶታል። የጄኖሳይደሩ አብይ አህመድ አገዛዝ በትግራይ ህዝብ ላይ በተለያዩ አካባቢዎች ላይ ተደጋጋሚ የድሮንና የአየር ድብደባ እየፈጸመ መሆኑ ይታወቃል። በትናንትናው ዕለትም ነሐሴ 20 ቀን 2018 ዓ.ም ከሌሊቱ 4 ሰዓት አካባቢ በሰሓርት ወረዳ ግጀት ከተማ በሚገኘው ሁለተኛ ደረጃ ትምህርት ቤት ላይ የህዝብ ንብረት በሆኑት ህንፃዎችና በትምህርት ቤት ባሉ ቁሳቁሶች ላይ ያነጣጠረ የድሮን ጥቃት በታቀደ መንገድ መፈጸሙንና በህዝብ ንብረት ላይ ከባድ ውድመት እንዳደረሰም የሰሓርት ወረዳ ዋና አስተዳዳሪ መምህር ኪሮስ ጡዕማይ ለዝግጅት ክፍላችን በስልክ በሰጡን ማብራሪያ ገልጸዋል። ኪሮስ ጡዕማይ ይባላል። የወረዳ ሰሓርት አስተዳዳሪ ነኝ። ጥሩ እንግዲህ እስኪ አጠቃላይ ትናንት እንግዲህ በሰሓርት ወረዳ በግጀት ከተማ ከሌሊቱ 4 ሰዓት አካባቢ የድሮን ድብደባ ተፈጽሟል። አጠቃላይ በዛ የተፈጸመው ምንድነው የሚለውን እስኪ ያጋሩን። ጄኖሳይደር ፋሽስት የብልጽግና ስርዓት ህዝብ በሚገለገልባቸው ተቋማት ላይ ሆን ብሎ ባይ ዲዛይን ዴሊበሬትሊ የሚያካሄዳቸው የድሮን ድብደባዎች የተስፋ ቆረጥን ውድቀቱን የሚያፋጥን መሆናቸው የሚያመላክት ነው። በትናንትናው ዕለት ነሐሴ 20 18 ዓመተ ምህረት ከሌሊቱ 4 ሰዓት አካባቢ በወረዳችን በሚገኘው ሁለተኛ ደረጃ ትምህርት ቤት ላይ የህዝብ ንብረት ሆነው 2 ብሎኮች የመማር ማስተማር ቁሳቁሶች ላይ ያነጣጠረ የድሮን ጥቃት በታቀደ መንገድ ፈጽመዋል። በድሮን ጥቃቱ የመማር ማስተማር ሂደቱን ለማቀላጠፍ ሲአርሲ በተባሉ ባለም አቀፍ የእርዳታ ድርጅት የተገኙ 35 ኮምፒውተሮችና የመማሪያ ክፍሎችን ጨምሮ አንድ ብሎክ ሙሉ በሙሉ ውድመት እንደደረሰባቸው ዋና አስተዳዳሪው ገልጸዋል። በጥቃቱ በረድኤት የተገኙ 35 ኮምፒውተሮች ሙሉ በሙሉ ወድመዋል። የተማሪዎች መጽሐፍ ሙሉ በሙሉ ተቃጥለዋል። ከ1992 ዓ.ም ጀምሮ የተያዙ ፋይሎች ሙሉ በሙሉ ወድመዋል። አንድ ብሎክ ሙሉ በሙሉ ሲቃጠል በዚህ ዘመን የተሰራ አዲስ ብሎክ ደግሞ በከፊል ወድመዋል። ጥቃቱ ዓላማ ያደረገው በህዝብ ሽብር መፍጠር፣ የህዝብ ተቋማት ማውደም መሆኑ ሊታወቅ ይገባል። እንደዚህ አይነት መሰል ጥቃቶች ሲፈጸሙ ህዝባችን ወደ ተፈጸመበት ቦታ መሄድ የለበትም የሚለው መልእክት ማስተላለፍ እወዳለሁ። በዚህ ጉዳይ ህዝባችን ሰላሙንና ህልውናውን ማረጋገጥ የሚችለው በስርዓት መቃወም ብቻ መሆኑን ተረድቶ ይህንን ስርዓት ለአንዴና ለመጨረሻ ማስወገድ እንደሚገባን ህዝባችን ማወቅ አለበት። የጄኖሳይደሩ አገዛዝ የሚያደርገው የድሮን ጥቃት የትግራይ ህዝብን የህልውና ትግል የሚያቋርጡ አይደለም ያሉት መምህር ኪሮስ የህዝቡን ህልውና ለማረጋገጥም ህዝቡ ያገዛዙ መቃብር ማቀላጠፍ ብቻ መሆኑን ተረድቶም አንድነቱን አጠናክሮ ለአንዴና ለመጨረሻ አገዛዙን ለማስወገድ የተረባረበ እንደሚገኝ አመላክተዋል። ድሮን ጥቃቱ ትግላችን እንደማያቋርጠው ጠላትም ይሁን ወዳጅ ማወቅ ያለበት ሀቅ ነው። ስለዚህ አሁን በተፈጸመው ጥቃት ህዝባችን ለበለጠ ትግል ተጠናክሮ እየቀጠለ መሆኑ ማወቅ ተገቢ ይመስለኛል። ህዝብ በሚገለገልባቸው ተቋማት ላይ ሆን ብሎ የሚያካሄዳቸው የድሮን ድብደባዎች ውድቀቱን ከማፋጠን የዘለለ ሌላ ፋይዳ እንደሌለው የሚያመላክት ነው ሲሉ የሰሓርት ወረዳ ዋና አስተዳዳሪ መምህር ኪሮስ ጡዕማይ አክለዋል። ይህን ስርዓት ለአንዴና ለመጨረሻ ማስወገድ የሚቻለው ህዝባችን አንድነቱ አጠናክሮ ህዝባችን ሰላሙን ህላውን ማረጋገጥ የሚችለው በዚህ ስርዓት መቃወም ብቻ መሆኑ ተረድቶ ይህን ስርዓት ለአንዴና ለመጨረሻ ማስወገድ ታላቅ ተጋድሎ የሚያስፈልግ መሆኑ አውቆ ጠንክረህ ታግለህ ማስወገድ እንደሚቻል ህዝባችን ባለታሪክ ነው። በዓለም ደረጃም የታወቀ ህዝብ ነው። አሁንም ይሄ ጀግንነቱ በዚህ ስርዓት መድገም ስላለበት ተባብረን ይህን ስርዓት ካለበት ወደ መቃወም ማውረድ ተገቢ ይመስለኛል። በአካባቢው ምንም አይነት ወታደራዊ እንቅስቃሴ በሌለበትና ህዝቡ በቤቱ በሰላም ባረፈበት ወቅት ይህ ጥቃት መፈጸሙ ጄኖሳይዳዊ አገዛዝ ሆን ብሎ ህዝቡን ለማሸበርና ንብረት ለማውደም የሚፈጽመው እንጂ ምንም አይነት ወታደራዊ ግብ የሌለው የፈሪዎች በትር መሆኑን ሊታወቅ ይገባል ያሉ ሲሆን በድሮን ድብደባ የሚቋረጥ ትግል ሊኖር እንደማይችልም አክለዋል። ህዝባችን በሰላም እንዲኖርና የትግራይ ህዝብ መሰረታዊ ጥያቄዎች እንዲረጋገጡ በደጀንና በግንባር ተባብረን ብሔራዊ ትግላችን ማሳካት ይህንን አገዛዝ ለአንዴና ለመጨረሻ ጊዜ ልናስወግደው ይገባል ሲሉ መልእክታቸውን አስተላልፈዋል። በህዝብ ተቋም ነው የጄኖሳይደሩ የአብይ አህመድ አገዛዝ በአሁኑ ወቅት በሀገሪቱ በተለያዩ አካባቢዎች ግጭቶችን በመፍጠር በህዝቦች ጭፍጨፋ መሃል
የስልጣን ዘመኑን ለማራዘም ነው ሲሉ የትግራይ ብዙሃነትና የህዝብ ለህዝብ ግንኙነት ጽሕፈት ቤት ኃላፊ ገለጹም። ስለሆነም የአገዛዙ የጥፋት አጀንዳም በመገንዘብም የአገሪቱ ህዝቦች በጋራ በመቀናጀት ከተደቀነባቸው የህልውና አደጋ ሊላቀቁ ይገባል ሲሉም ጥሪያቸውን አቅርበዋል። ፍሬት ወልደመድን ተጨማሪ አላት። የጄኖሳይደሩ የአብይ አህመድ አገዛዝ የትግራይ ህዝብ ከምድረ ገጽ ለማጥፋት ላለፉት 6 ዓመታት በጦርነትና ድምጽ አልባ ጄኖሳይድ ሲፈጽም የቆየ ቢሆንም አሁን ላይ ዓላማውን ለማሳካት ግልጽ የጦርነት አዋጅ በማወጅ በተለያዩ አካባቢዎች በንጹሃን ዜጎች እንዲሁም በንብረት ላይ የአየርና የከባድ መሳሪያ ድብደባዎች በመፈጸም ላይ ይገኛል። የሰላምና የእድገት ባህሪ ያልተላበሰው ይህ አገዛዝ በትግራይ ህዝብ ላይ እየፈጸመ ያለው ወንጀል ሳይበቃው የስልጣን ዘመኑን በግጭት ውስጥ ለማቆየት አልሞ በተለያዩ የሀገሪቱ ክፍሎች ግጭቶችን ከፍቶ ይገኛል ሲሉ የትግራይ ብዙሃነትና የህዝብ ግንኙነት ጽሕፈት ቤት ኃላፊ አቶ ካላዩ አሰፋ ከዝግጅት ክፍላችን ጋር በነበራቸው ቆይታ ተናግረዋል። ለዚህም ነው በኦሮሚያ፣ በአማራ፣ በትግራይ፣ በቤንሻንጉል፣ በጋምቤላ በሁሉም አሁን ደግሞ በአፋርና በሶማሊያ ግጭትና ጦርነት የሌለበት ክልል መጥራት ነው የሚቀለው። አሁን በሁሉም አካባቢ የተለያዩ ግጭቶችና ጦርነት እየተካሄደ ነው ያለው። ስለዚህ ይህንን አገዛዝ ህልውናውና ስሪቱ በጦርነትና በአጠቃላይ በግጭት የሚኖር እንደመሆኑ ይህንን ስጋት በሁሉም አካባቢ የተለያዩ ግፎች እየፈጸመ ይገኛል። ልክ በትግራይ እየሰራ ያለውን ጥፋት በሌሎች አካባቢዎችም እንደዛ አይነት ቀጣይ ጥፋቶች እየሰራ ነው። በአማራ ክልል ባለፉት 3 ዓመታት ያየነው ጥፋት ተመሳሳይ ነው። በኦሮሚያ ልክ እንደ ትግራይ ለ6-7 ዓመታት እየቀጠለ ይገኛል። ስለዚህ ይህንን ስርዓት በእውነት የጸረ ህዝብ ስርዓት መሆኑ ጸረ ሰብአዊ ፍጡር መሆኑ ከሚወስዳቸው ድርጊቶችና ከሚፈጽማቸው ተግባራት ማረጋገጥ ይቻላል። የአገዛዙ ጸረ ህዝብ መሆን ማሳያም ከሰሞኑ በወለጋ አካባቢ ለዘመናት ተዋደውና ተከባብረው የኖሩ ህዝቦችን ቅራኔን በመፍጠር እርስ በርስ እንዲጋጩ እቅድ በመያዝ እንዲጨፈጨፉ እየሰራበት ይገኛል ያሉ ሲሆን ይህ ተግባርም በግጭቶች መሀል ስልጣኑን ለማስቀጠል ነው ሲሉም አቶ ካላዩ አሰፋ አስረድተዋል። ወለጋ አካባቢ እያየን ያለነውን ጥፋት አጠቃላይ ማሳያው ጸረ ህዝብና ጸረ ሰብአዊ ፍጡር መሆኑን የሚያሳዩ የተለያዩ ድርጊቶች ሲፈጽም ነው እያየን ያለ ነው። እዛ ያሉ ማህበረሰቦች እርስ በርሳቸውን እንዲጋጩ ስላልቻሉ በሱ አስተምሮ ሊሄዱለት ስላልቻሉ በየጊዜው ሰዎች ህጻናትን፣ እናቶችን እየገደለ አላረካ ሲለው አሁን ቤታቸውን ጭምር በነዳጅ እያርከፈከፈ የሚያቃጥልበት ሁኔታ ነው እየተመለከትን ያለ ነው። ረሰው በጋራ ለረጅም ዓመታት የቆዩ ህዝቦች የአማራና የትግራይ ህዝቦች ለይቶ የሚጠቁበት ሁኔታ ነው እየሰራ ያለው። ጦርነትና በግጭት ያለበትን የያዘውን ስልጣን ለማስጠበቅ የመጨረሻ ግፈኛ ባህሪውን ጥግ እያሳየን የሚገኝበት ሁኔታ አለ ማለት እንችላለን። ስለሆነም የአገዛዙ የጥፋት አጀንዳ በመገንዘብ የሀገሪቱ ህዝቦች በጋራ በመቀናጀት ከተደቀነባቸው የህልውና አደጋ ለመላቀቅም ትግላቸውን ማጠናከር ይገባል ሲሉም የትግራይ የብዝሃነትና የህዝብ ለህዝብ ግንኙነት ኃላፊ አቶ ካላዩ አሰፋ ጥሪያቸውን አቅርበዋል። እዚህ ያላቸው አማራጭ ስርዓቱ የማይምራቸው ከሆነ ስርዓቱ የማይተዋቸው ከሆነ ተደራጅተው ተቀናጅተው ራሳቸውን መከላከል ነው ያላቸው አማራጭ ማለት ነው። ስለዚህ በሁሉም አካባቢ የህልውና አደጋ የገጠማቸውና በአገዛዙ ኃይሎች በምድርም በጦርም በሰማይም በአየር ኃይሉም እየተፈጸመበት ያለውን ጥቃት ተደራጅቶ ነቅቶ ራሱን መከላከልና አደጋው ቀልብሶ ዘላቂ ህልውና ማረጋገጥ አገራዊ አንድነቱን መጠበቅ የሚጠይቅበት ጊዜ እንገኛለን። በኦሮሚያ ክልል በምስራቅ ወለጋ ዞን ነሐሴ 18 እና 19 2018 ዓ.ም የተፈጸመው ጭፍጨፋ ምክንያት በርካታ ተጋሩ የሚገኙባቸው ዜጎች መገደላቸው የዓይን እማኝ ለትግራይ ቴሌቪዥን ገልጿል። ከ1977 ዓ.ም ጀምሮ በአንገር ጉቱን እንደሆነ የሚናገሩት የዓይን እማኙ ከዘግናኝ ጭፍጨፋ ያመለጡ ዜጎች ተፈናቅለው በአስከፊ ሁኔታ እንደሚገኙ ገልጿል።
በስፍራው የሚገኘው የመከላከያ ሰራዊት ለችግራቸው ምንም አይነት መፍትሄ እንዳልሰጣቸውና ተጎጂውን ከጣቢያችን ጋር በነበራቸው የስልክ ቆይታ ተናግረዋል። ባልደረባችን ብርሃነ ገብረስላሴ ከዓይን እማኙ ጋር የስልክ ቆይታ አድርጓል። ተከታትለን እንመለስ። ሰላም ጤና ይስጥልን፣ እንደምን አለ? ደህና ነኝ እግዚአብሔር ይመስገን። መልካም። እስኪ በአሁን ሰዓት እዛ አካባቢ ምንድነው ያጋጠመው የሚል ነገር እስኪ መረጃውን አጋራን። የተፈጠረው ረጅም ጊዜ ነው፣ ግን እኔ ባለሁባት ቀበሌ የተፈጠረው አሁን የያዝነው ወር 18 እና 19 ነው። ምንድነው እስቲ ሁኔታውን ዘርዘር አድርገህ እስኪ ንገረን። ማንን ታርጌት በማድረግ ነው? ይህ ለሁለቱ ብሔር ታርጌት ያደረገ ነው። ያው በ1972 እና 77 የመጣ ሰፈራ ጣቢያ የተቀመጠ የተዋለደ ለበርካታ ዓመት የተከማቸ ህዝብ ነው። ሁለቱ ህዝብ እና አሁን የተፈጠረው ችግር ያው ህጋዊ ነን ብለው ነው የገቡት። አሁን የቀረ ቤት የለም፣ የቀረ ንብረት የለም። ቢያንስ ከኛ ራሱ 14 እና 15 ሰዎች ህይወታቸው አልፏል። ህጻናቶች አሉ፣ የ80 ዓመት አዛውንቶች አሉ፣ ተወሰኑ ወጣቶችም አሉ፣ ከቤት የማይወጡ አዛውንቶች አሉ። ይሄ የተቀላቀለ ነው። እኛ ምንም ኃጢአት የለብንም፣ ምን ብለው ነው የሚገሉን የሚል ነገር ይዘው ዝም ብለው አምነው የተቀመጡ ጠቅላላ እዛ ቤተክርስቲያን ሚካኤል ቤተክርስቲያን የተጠለሉ ናቸው ያለቁ። ያው 900 የሚሆኑ ከፍቶች ተዘርፏል። 100 የሚሆኑ የጋማ ከፍት ተወስዷል። ያው ከ1000 በላይ ኩንታል የቀለብ ኩንታል ተወስዷል። ይህን ጥቃት የፈጸሙባችሁ በመቼ ሰዓት ነው? ቀን ነው ሌሊት ነው? በ18 ቀን ነው የመጡ። ስንት ሰዓት አካባቢ ነው የመጡ? ያው ከቀኑ 5 ሰዓት እና 6 ሰዓት ነው የጀመሩት። አሁን በምን ላይ ደረጃ ትገኛላችሁ እናንተ? አሁን ህዝቡ ጠቅላላ ያው አንገር ጉትን ወንዝ ትልቅ ወንዝ አለ። እሱን ተሻግረው የሆነች ቀበሌ አለች 15 ቀበሌ የምትባለው ትልገና ቀበሌ በትልገና ከተማ የታቀፈች እዛው ነው ያለ። በጣም በርካታ ህዝብ ጠቅላላ እዛ ነው ታጉራ ያለው። ወደ ታችም ወደ ላይም ወደ ቀይም ወደ ግራ መረጃ የለውም። ያው ቁጭ ብሎ ነው ያለ። ወደ አማራ ክልልም እየጮኸ ነው መፍትሄ እንዲፈጠር የሚል እስካሁን መፍትሄ አልተገኘም። ያው እዛው ታጉሮ ነው ያለው። እዛ ቦታውስ ዋስትናው እንዴት ነው? ስጋቱ እንዴት ነው? የህብረተሰቡ ስጋት አለ፣ ከባድ ስጋት ያለ። ስጋቱ በጣም ከባድ ነው። ያው በየትኛው ሸልኮ እንደሚወጣ በጣም አስቸጋሪ ነው። ምናልባት የዛው ተወላጅ ህዝብ አሁንም ህዝቡ ጋር እንዲጋጭ ህዝቡ እንዲፈናቀል አይፈልግም። እዛ እንዲፈናቀል የፈለገ ሰው ግን ምን እንደሆነ እስካሁን ግራ ግን ነው የገባን። ህዝቡ ግን እስካሁን እየጮኸ ነው፣ የዛው ተወላጅ ህዝብ ማለት ነው። እሺ፣ የሚመለከታቸው የመንግስት አካላትስ ምን አይነት መልስ ሰጧችሁ ለዚህ ጉዳይ? አንድ ነገር የለም። ያው የመከላከያም የተሰጠን ተልእኮ የለም የሚል ነው መልስ የሰጠ። ከትግራይ ቴሌቪዥን የአማርኛ ቋንቋ ዜናዎቻችን እየተከታተላችሁ ትገኛላችሁ። ውድ ተመልካቾቻችን ዜናዎቻችን ቀጥለዋል። የህዝቦች ህልውና ነቀርሳ የሆነው የአብይ አህመድ አገዛዝ ለመገርሰስ የትጥቅ ትግል ማድረግ ወሳኝ መሆኑ በአገው ዲሞክራሲ ንቅናቄ ፓርቲ ገለጸም። ለፍትህና ለነጻነት የሚታገል ህዝባዊ ሰራዊት በማደራጀት ከሌሎች ኃይሎች ጋር ጥምረት በመፍጠር እንደሚታገሉ የሰራዊቱ አመራርና አባላትም ተናግረዋል። ብርሃነ ገብረስላሴ ተጨማሪ አለው። የአገው ዲሞክራሲያዊ ንቅናቄ ፓርቲ የአገው ህዝብ እየደረሰበት ያለውን የማህበራዊና ቁጠባዊ ችግሮች ለመፍታትና የማህበረሰቡ ፍላጎት በዘላቂነት ለማረጋገጥ ግንባር ፈጥሮ እየታገለ መሆኑን አስታወቀም። ፓርቲው ለፍትህና ነጻነት የሚታገል ሰራዊት በመገንባት የትጥቅ ትግል በማካሄድ የህዝቡን ጥያቄ ለመመለስ ዝግጁ መሆናቸውን የሰራዊቱ አመራሮችና አባላት አስታወቁም። የአዴን ዲሞክራሲያዊ ንቅናቄ አዴን
ይሁን የአዴን ሰራዊት የወጣባቸው ዋና ዋና ዓላማዎችና ምክንያቶች የአገው ህዝብ በኢኮኖሚ እኩል ተጠቃሚ እንዲሆን ነው። የአገው ህዝብ በኢኮኖሚ ነው መብቱን ለማስጠበቅ ነው፣ ክብሩን ለማስጠበቅ ነው። ረግጠን ነው ጭቆና በስተብ ማንነታችን በደንብ አረጋግጠን መሬታችን በደንብ አረጋግጠን የተረጋጋ ህብረተሰብ የተረጋጋ ህዝብ አድርገን ህዝባችን በዘላቂነት ተጠቃሚ እንዲሆን ለማድረግ እንደሆነ ማወቅ ነው። ራሳችን ማስከበር አለብን፣ የራሳችን ቋንቋ ራሳችን ማስከበር አለብን በማለት ነው የተነሳ ነው። ባጀትም በዛ ልክ እያገኘን አይደለንም በማለት ነው። የአብይ አህመድ አገዛዝ ኢትዮጵያን በመከፋፈል የህዝቦች ደህንነት አደጋ ላይ የጣለ አምባገነን ነው ያሉት የአገው ዲሞክራሲያዊ ንቅናቄ ሰራዊት አባላት እኛም እንደ ሌሎች ጭቁን ህዝቦች ህልውናችን አደጋ ላይ ወድቋል ብለዋል። የአብይ መሐመድ ምናምን ምትሉት ተው በቃ፣ ምክንያቱም ውድቀት ላይ ነው የሚገኛለው። ያያችሁት ነው ጠላት ህልውናችን ለማጥፋት የማያደርገው ጥረት የለም። አሁን መስመሩ ተበላሽቶበት ሸሽቶ ቢሄድም ነጋ ተደራጅቶ ተጠናክሮ የሚመጣበት እድል ካገኘ የአገው ህዝብን ያጠፋል ነው። አማራም ለራሱ እየታገለን ያለው አጎም የራሳችን እየታገለን ያለ ነው። ትግሬም እንደዛ፣ አፋርም እንደዛ፣ ኦነግም እንደዛ፣ ቀማትም እንደዛ። እስኪ ኢትዮጵያ የት ደረጃ እንዳለች የሚያስብ አካል ካለ አስቦ አስተንትኖ ራሱ አስቦ እንዲያድር ነው። አምባገነኑ የብልጽግና አገዛዝ በትግራይና ሌሎች አካባቢዎች በንጹሃን ላይ እየፈጸማቸው ያሉት የአየር ድብደባዎች ጸረ ሰላም መሆኑን ማሳያ ነው ያሉት የሰራዊት አባላቱ እንደ አገው ህዝብ ዕጣ ፈንታችንን ይሄው መሆኑን አውቀን ተስፋውን የተሟጠጠ አገዛዝ ለመቅበር በትብብር እንሰራለን ብለዋል። ጠላት እንደሆነ አውደዋል። ትናንትና በጠራራ ፀሐይ መቀሌን ሲደበድብ ነው ያለ በድሮን በቃ ንጹህ ህዝቡን። ስለዚህ ድሮን አይመታንም ብለን አናስብ፣ ጥንቃቄን ማድረግ መቻል አለብን። አሁን እኛ ያለነው ቁመና ምርጥ የሆነ ቁመና ነው። የራሳችን አቅም ፈጥረን የራሳችን የሆነ የተጣመረ ኃይል ይዘን የራሳችን በየክፍለ ጦር በየአረም በየግንባር የሚቆጠር ሰራዊት ይዘን ነው ምንንቀሳቀስ ያለነው። አሁን የአብይ ያለው ስርዓት ምንድነው? በቃ የመጨረሻው ነው። በቃ ሌላ እድል ምንም ነገር የለው። ስለዚህ ከዚህ አንፃር ምንድነው በዘላቂነት እኛ የአሸናፊነት ስሜት ኑሮን የአሸናፊነት ስነ ልቦና ኑሮን እኛ የምንፈልገውን ዓላማ ለማሳካት ሁላችንም የእርስ በርስ ግንኙነታችን ጠንካራ መሆን መቻል አለበት ነው። በመጨረሻም ጆኖሳይዳዊ የአብይ አህመድ አገዛዝ የፕሪቶሪያው ስምምነት ለማፍረስ ውስጣዊና ውጫዊ ቀውስ በመፍጠር ስምምነቱን እንደ ጦር መሳሪያ ሲጠቀምበት ከቆየ በኋላ ሐምሌ 25 ቀን 2018 ዓ.ም በሸረሪና ግልጽ ጦርነት በመክፈት የስምምነቱን ተስፋ እንዲጨልም ማድረጉ ተገለጸም። አገዛዙ በፕሪቶሪያው ስምምነት የተቀመጡ ዋና ዋና ነጥቦች እንዳይተገበሩ እንቅፋት ሆኖ መቆየቱን የገለጹት ነበር የአሜሪካ ውጭ ጉዳይ ሚኒስትር አባል ዶክተር አን ዋርነር በትግራይ ያካሄዳቸው ያለውን ተከታታይ የድሮን ድብደባዎች የዳግም ጦርነቱ መጀመሪያ ሊሆን እንደሚችል አስጠንቅቀዋል። ለገረዜራ ያለው ያዘጋጀው ኃይለ ኪሮስ ወልዳይ ያቀርበዋል። በትግራይ ለ2 ዓመታት የተካሄደው አውዳሚ ጦርነት ለማቆም የተፈረመው የፕሪቶሪያው ስምምነት በአገዛዙ ጠብጫሪነት ባህሪው ምክንያት ሐምሌ 25 2018 ዓ.ም በሸረሪና በከፈተው ግልጽ ጦርነት ተስፋው ሙሉ በሙሉ እንዲጨልም ማድረጉ የአሜሪካ ውጭ ጉዳይ ሚኒስቴር አባል ዶክተር አኔ ዋርነር አስታወቁ። አገዛዙ የስምምነት ዋና ዋና ነጥቦችን ከመፈጸም ይልቅ ውስጣዊና ውጫዊ አጀንዳዎች በመደርደር ስምምነቱ እንዳይተገበሩ ዋነኛ እንቅፋት ሆኖ መቆየቱን ያስታወቁት ጸሐፊዋ በትግራይ እየፈጸማቸው ያለው ተደጋጋሚ የድሮን የአየር ድብደባዎች በስምምነቱ ላይ የነበረው ተስፋ ሙሉ በሙሉ እንዲጨልም ማድረጉም ይጠቅሳሉ። ከ600 ሺህ በላይ ንጹሃን ተጋሩ የተጨፈጨፉበትና ከ2.2 ሚሊዮን ህዝብ በላይ የተፈናቀለበት አውዳሚ ጦርነት ለመቋጨት የተፈረመው የፕሪቶሪያው ስምምነት በርካታ ዓለም አቀፍ ተቋማት ተስፋ የጣሉበት እንደነበረ ያስታወሱት ጸሐፊዋ አገዛዙ የትግራይን ህዝብ በጊዜያዊ አስተዳደር እንዲመራና የህወሓት እውቅና በመንፈግ በክልሉ ውስጣዊ ጉዳዮች ላይ ቅራኔ ፈጥሮ ፍላጎትን ለማሳካት ያደረገው ሙከራ ባለመሳካቱ ከ4 ዓመታት ቆይታ በኋላ ትርጉም አልባ ሆኖ እንዲፈርስ መገደዱንም አመላክተዋል። የአገዛዙ ሰራዊት ዓለም አቀፍ ድንበሮች ከመጠበቅና የሀገር ሉዓላዊነት ከማስጠበቅ ይልቅ በውስጣዊ ጉዳዮች ላይ መጠመዱን ያመላከቱት ዶክተር አኔ ዋርነር የአገዛዙ ሰራዊት ትግራይንና አማራ ክልል መካከል በዋናነት ምሽግ መያዙን በመናገር በኦሮሚያና በአማራ ክልሎች የኦሮሞ ነጻነት ሰራዊትና ከአማራ ፋኖ ብሔራዊ ንቅናቄ ዘንድ የሚሰነዘርበትን ጥቃት ለመረጋጋት የተሳነውን ኃይል መሆኑም ያስረዳሉ።
የትግራይ አውዳሚ ጦርነት ለመቋጨት የተፈረመው የፕሪቶሪያው ስምምነት ለጊዜው በትግራይና በአብይ አገዛዝ መካከል ግልጽ ጦርነት ሳይከፍት ቢቆይም የአብይ አህመድ አገዛዝ ትግራይን ለማንበርከክ ያስችሉኛል ያላቸው ኢኮኖሚያዊና ማህበራዊ ጫናዎች በመፍጠር ነዳጅ፣ በጀትና ሌሎች መንግስታዊ አገልግሎቶች በመከልከል በአማራና በኦሮሚያ ላይ ግልጽ ጦርነት ሲያካሂድ መቆየቱን ያስረዱት ጸሐፊዋ በዚህ ሰዓት በሁሉም ክልሎች ላይ ግልጽ ጦርነት ከፍቶ እንደሚገኝም አብራርተዋል። አገዛዙ በክልሎች መካከል ግልጽ ጦርነት ከፍቶ ሲያበቃ ትግራይን ሙሉ በሙሉ እንዲሁም በርካታ የሀገሪቱ አካባቢዎች ያልተሳተፉበት ምርጫ ማድረጉን ያስታወሱት ዶክተር አኔ በሀገራዊ ምክክር ስም ለ35 ቀናት የቆየው ስነ ስርዓት በሚያስተናግድበት ሁኔታ ሰራዊቱን በየመንደሩ የጦር ግንባር ከፍቶ እንደሚገኝም ተመላክተዋል። የኢትዮጵያ ጦርነት ምክንያቶች ለ30 ዓመታት የቆየው ፌዴራላዊ ህገ መንግስታዊ አወቃቀር በማፍረስ የክልሎችና የአካባቢ አስተዳደሮችን ስልጣን በመጣስና ጠቅልሎ በማዕከል ለመያዝ ባለው የአገዛዙ ፍላጎት የተነሳ መሆኑ ያስታወቁት ጸሐፊዋ ይህንን ለማሳካት የተጠራው ብሔራዊ ምክክርም ህዝባዊ ድጋፍ የተነፈገው መሆኑም ያስረዳሉ። አብይ አህመድ ከ8 ዓመታት በፊት ወደ ስልጣን በወጣበት ወቅት በርካታ ጆሮ ገቢ የሆኑ የስለት ቃላት በመናገር ዓለም አቀፍ ተቀባይነት እንዲኖረው ማድረጉም ያስረዱት ጸሐፊዋ በዚህ ሰዓት ሀገሪቱ ከቁጥጥር ውጭ እየወጣች እንደምትገኝ ህዝቧም የህልውና ዋስትና ያጣበት ሁኔታ መድረሱም አመላክተዋል። በኢትዮጵያና በቀጠናዊ ሰላማዊ ሁኔታ እንዲመለስ ተስፋ የተጣለበት የፕሪቶሪያው ስምምነት በአብይ አህመድ ጄኖሳይዳዊ አገዛዝ ምክንያት አለመተግበሩ ከባድ ጉዳት መሆኑን ያስረዱት ዶክተር አኔ በአሁኑ ሰዓት ከሀገር ውስጥ ግጭት አልፎ ከአጎራባች ሀገሮች ዘንድ የገባበት ቀውስ አካባቢውን አስፈሪ እንዲሆን ማስገደዱም ያመላክታል። የሀገር ውስጥ ችግር መፍታት የተሳነው የአብይ አህመድ አገዛዝ ከሱዳን ከኤርትራ ጋርም ወደ ቅራኔ በመግባት ዓለም አቀፋዊ ጦርነት እንዳይከሰት ቀጠናው በፍርሃት እንዲናጥ ምክንያት እንደሆነ አስተያየታቸውን ለአሜሪካ የደህንነት ተቋም ያቀረቡት የካርኔጅ የዓለም አቀፍ የሰላም ኢንዶመንት አባል ዶክተር አኔ ዋርነር የኢትዮጵያ አገዛዝ የፕሪቶሪያው ስምምነት እንዳይተገብር የፈጠራቸው ውስጣዊና ዓለም አቀፋዊ ቀውሶች ምክንያት መሆናቸውም አመላክተዋል። ውድ ተመልካቾች ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ቋንቋ ዜናዎች ስትከታተሉ ቆይታ አረጋችሁ እናመሰግናለን። ከቀሪ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ነው።